ይባስ የዛሬው እንደ ስደት አስከፊና አስቀያሚ ምን አለ? ወገኖቻችን እየመጡ እያበዱ እንዲሁም ኑሯቸው እየተመሰቃቀለ ይገኛል። ግን እስከ መቼ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ የቻናሉ ቤተሰብ ተሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮውን ላይክ፣ ሼር በማድረግ አበረታቱኝ። እንግዲህ ሁልጊዜም በአዳዲስ ቪዲዮ እንደምንመጣ የሚታወቅ ነው። ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ ማለት ነው። እጅጉን ልብ ይሰብራል። ዛሬ ደግሞ አንድ ያሳዘነኝ ነገር እና እኔ እንጃ የመኖር ተስፋዬን ያሟጠጠው ነገር ቢኖር አንዲት እህታችን፣ ሁለት ናቸው እንግዲህ እነኚህ እህቶች በጅዳ ነው ያሉት። ሁለቱም አብደው ይታያል። እንግዲህ ታምኔሉ ላይ እዩዋቸው። አንዷ ሊቃሚስቷ ማለትም ተሸፋኟ እንግዲህ ራሷን አታውቅም። ራሷን እየደበደበች ምናምን የምትናገረው አረበኛ ነው። አንድኛውም ደግሞ እንደዚሁ በባህር ነው የመጣው። እችኛዋ በኩንትራት ነው የመጣችው። ይቺ ጎማ የምትደበድበው በኩንትራት ነው የመጣችው ማለት ነው። የሆነ በቃ መሬቱን የምትደበድበው እዚህ የምታዋት ታብሌሉ ላይ እሷ በኩንትራት ነው የመጣችው። ይችኛዋ ደግሞ እንደዚሁ በባህር ነው የመጣችው። እነኚህ እህቶች እንግዲህ በጣም ከጥቅም ውጭ ሆነዋል ማለት ነው። ግን እስከ መቼ የወገኖቻችን ስቃይና ሰቆቃ እስከ መቼ ነው? ይህ ነገር በጣም እኔ እንጃ እንደዚህ እየተባባሰ እየመጣ ነው። ማለትም በየሀገራቱ ኤምባሲዎች አሉ ይባላል። ግን ኤምባሲዎች የሚሰሩት ነገር ምንድን ነው? ለዜጋ የምን ያክል ተቆርቋሪ ናቸው? ለዜጋቸው የምን ያክል ተደራሽነት አላቸው የሚለው አነጋጋሪ እየሆነ መጥቷል ማለት ነው። ወላሂ ነው የምላችሁ፣ እጅጉን በጣም ያሳዝናል። እንግዲህ እዚህ ታምኔሉ ላይ ያልኳችሁ እንደምታዩቸው እነኚህ ሁለቱም ራሳቸውን አያውቁም፣ ራሳቸውን ስተዋል። በኮንትራት የመጣችው ማለት ነው። ያው እሷ እንግዲህ አመት ከምናምን ሁኗታል። ይችታችን እንግዲህ በሰዎቿ ምን እንዳደረጓት አላቅም። የምትናገረው በአረበኛ ነው። ኢትዮጵያዊ ምናምን ትላለች። በቃ የምትናገረው በአረበኛ ነው። አረበኛው እንግዲህ ብለቅልቅ ያለ አረበኛ ነው የምታወራው። አዲስ ናት። ይህን ያክል አረበኛም የምታቅም አይደለችም። ግን ምን እንዳስነካቻት ሴትዮዋ አሰሪዋ አይታወቅም። የምትናገረው ነገር ብቻ ልብ ይሰብራል። ኢንተርቪው ስትደረግም መመለስ አትችልም ማለት ነው። ዘመዶቿን ያያችሁ ካላችሁ እንግዲህ ይችን ልጅ በቃ ቤተሰቧን እንድታገኝ ሁላችሁም ይህን ቪዲዮ ሸር እያደረጋችሁ፣ በዚህ ቪዲዮ ብቻ ሳይሆን በተለያዩ ሶሻል ሚዲያ ላይ ተለቃለች። በያያችሁበት ቦታ ላይ ሸር አድርጓት ማለት ነው። ሸር አድርጓቸው ሁለቱንም። ይችኛይቱ ደግሞ በባህር መታ ነው። በባህር መታ ነው። ይችኛዋ ደግሞ በባህር የመጣችዋን ልጅ ደግሞ በባህር መታ አመት ያክል ደላሎቹ ተጠቅመውባት ከዛም በኋላ አውጥተው ጥለዋት እራሷን አታውቅም ማለት ነው። ስለዚህ ይችም ምንም ልታናግር አትችልም። በቃ ጭርስ ምንም በቃ ሞባይሉን ይዛ ብቻ እንደዚህ አይኑን ነው የምታየው። እያናገረች አይደለም። እባካችሁ የነኝህን የሁለት ልጆች ቤተሰቦቻቸውን የምታውቁ በየተለያዩ ሶሻል ሚዲያዎች ተለቀዋል። በቃ የነዚህን ልጆች ቤተሰብ የምታውቁ ለአላሁ ተዓላ ይሆኗችኋል ማለት ነው። ለቤተሰቦቻቸው አድርሱላቸው። እዚህም ሀገር ካላቸው እንዳነሷቸው። ኤምባሲው ምንም ሊያደርጋችሁ አይችልም። በነገራችን ላይ እንደዚህ ከጥቅም ውጭ ከሆናችሁ እና ራሳችሁን ከሳታችሁ ኤምባሲ ምንም ሊያደርጋችሁ አይችልም።
ግዴታ ዘመድ ካላችሁ ተሯሩጦ እንደምንም አድርጎ በኤምባሲዎች በኩል አስጨርሶ እንድልክላችሁ ነው እንጂ ኤምባሲው ራሱ አንስቶ አስጨርሶ የምንም እንትን የሚለው ነገር ስለሌለ ባካችሁ ዘመዶቻቸውን ያያችሁ የነኝህን የሁለት ልጆች እንዳትጨክኑ ማለት ነው። አሳውቁን። ሲቀጥል ደግሞ ስልክ ቁጥር ምናምን መለጠፍ አልቻልንም። ልጆቹ ራሳቸውን ስለሳቱ መናገር አይችሉም ማለት ነው። እጅግ በጣም ያሳዝናል። ይቺ በባህር የመጣችው ልጅ እንግዲህ እንዳልኳቸው አመት ያክል ተጠቅመውባት ከዛ በኋላ አውጥተው ነው የጣሏት። ግን አንዳንድ ደላሎች የስራችሁን ይስጣችሁ። እናንተ ለልጆቻችሁ ለቤተሰቦቻችሁ ከእናንተም አልፎ ለልጆቻችሁን ለቤተሰቦቻችሁ ግፍ እየጣላችሁ ግፍ እያሳለፋችሁ ነው የምትሄዱት ማለት ነው። ወላይ በጣም ነው የሚያሳዝነው። ገንዘብ እኮ ሲሄድም ሲመጣም ነው። ገንዘብ ለፊም ጠፊም ነው እና አንዳንዴ ቆም ብላችሁ አስቡ። አንዳንዴ እስኪ ለአሄራችሁን እስኪ አስቡ። ሞትንም እስኪ ቆም ብላችሁ አስቡ። ነገ ሞት እንዳለባችሁ በስተጀርባችሁም በፊታችሁም ሞት እንዳለ አስታውሳችሁ ጥሩ ነገር ለመስራት ሞክሩ። እውነቴን ነው። አሁን ይቺ ልጅ አታሳዝንም? ገና ትንሽ የህፃን ልጅ ናት። የዚችን ልጅ በቃ ገንዘብ ያላግባብ መጠቀም ግን ለእናንተ የምን ያክል እንግዲህ አስከፊና አስቀያሚ እንደሆነ ጥያቄውን እኛ ማለት መልሱን ለእናንተ ትተነዋል ማለት ነው። ወላሂ በጣም ነው የሚያሳዝነው። በቃ እስኪ ስትሰሩ በሐላል ስሩ። አላሁ ተዓላ እሱ በሐላል ይጨምርላችኋል። በሐራም ያመጣችሁት ገንዘብ ለእናንተ ምንም አይሰራላችሁም፣ ምንም አይሰራም። በቃ አንዳንድ ደላሎች ራሳችሁን በቃ የማታሸንፏላችሁ ማለት ነው። ሁልጊዜም ከሸይጣናዊ ስራ የማትወጡ ደላሎች እስኪ ወደ ራሳችሁ ተመለሱ። አሁን ከነኚህ ላይ ብር በልታችሁ ምን ትጠቀማላችሁ? ትንሽዬ ህፃን ልጅ ናት እንደምታዩዋት። ወላሂ በጣም ነው ተሳዝነው። እንግዲህ ይዋቸው ታምኔል ላይ ሁለቱም ራሳቸውን የሳቱ ናቸው። እና እኔ በነገራችን ላይ እዚህ አሁን ምስላቸው ምናምን በዩቲዩብ ቻናል ላይ መጫን ጥሩ አይደለም። ምክንያቱም ዩቲዩብ የራሳችሁን ስራ እንጂ የሰውን እንትን ስትጭኑ ጥሩ አይደለም። እና እኔ በራሴ አይቼ ትክክለኛውን ነገር ተረድቼ ነው ለእናንተ ሳስተላልፍ ማለት ነው። እንግዲህ ምስላቸውን ግን እዩ እና ወላሂ በጣም ነው የሚያሳዝነው። ግን እኛ እስከ መቼ ነው እንደዚህ ያለ ስቃይ በቃ የማናየው? መቼ ነው? ወገኖቻችን እንደማናቸውም ወገን በሰላም ሰርተው የሚመለሱት መቼ ነው? ሁልጊዜ ሰቆቃ ነው፣ ሁልጊዜ ለቅሶ ነው። የተለያዩ ልጆች ብዙ ስቃይ እየደረሰባቸው ነው። በቃ ይሄን እውነት ኤምባሲዎች፣ ኤጀንሲዎች ሳይሰሙ ሳያዩ እየቀሩ ነው። ለምንድን ነው ተድበስብሶ ዝም የሚባለው እንዴ? ከኛ እኮ የሚፈለገው ታክስ ብቻ እኮ አይደለም፣ እኛነታችንንም ፈልጉን እንጂ እኛ ስንኖር እኛም እኮ ደህና ስንሆን ዛታችን ሲኖር እኮ ነው ከኛ ታክስ መጠቀም የምትችሉት። ስለዚህ እባካችሁ ለምንድን ነው እስከ መቼ ነው የወገን ስቃይና የወገን ሰቆቃ ደግሞ እናንተ ሊቆረቁራችሁ ይገባል ማለት ነው። ይገባል ማለት ነው። እውነቴን ነው። የኛ የኢትዮጵያኖች ስቃይ እስከ መቼ ነው የሚቀረፈው? በህጋዊ መንገድ ይምጣሉ ይባላል። ብዙ ስቃይ እየደረሰባቸው ነው። ብራቸውን አይሰጡም፣ አውጥተው ይጥሏቸዋል፣ ያሰቃዩቸዋል። በቃ እንዴት ነው ታዲያ የሚሆነው? በህጋዊ መንገድ ነው ንቶሎ ተባሉ። በህጋዊ መንገድ መጣን ብለው ቤተሰብም አይ በህገ መንግስቱ ተሻሽሏል፣ በህጋዊ ነው ልጆቻችን የሄዱት አናስብም ብለው ዘጭ ረጭ ብለው ሲቀመጡ ያላሰቡት ዱብዳ ስቃቃን ይሰማሉ። ያላሰቡት ዱብዳ ችግር እየሰሙና እየተሰቃዩ ይገኛሉ። ግን ለምን? ሁላችሁም እኮ እናት አላችሁ። እስኪ የእኛ እናት ብትሆን ስሜቱ ምን ያክል ነው ብላችሁ ብታስቡት ምን ይመስላችኋል? ለምንድን ነው? ኧረ ተው ተው እባካችሁ ደላሎች፣ ነፍስያችሁን አሸንፉ። በሐላል ለመስራት እስኪ ሞክሩ። በሐራም የመጣ ገንዘብ ምንም አይሰራም። ይሄንን ገንዘብ እኮ ልትበሉትም ላትበሉትም ትችላላችሁ ማለት ነው። እስኪ ሞት እንዳለም እንደው አንዳንዴ በመካከላችሁ ሰቡ እና ውድ ቤተሰቦቼ እኔ እነኝህን ልጆች ሳይ በጣም ነው ውስጤ የተሰበረው። በጣም ውስጤ ተጎድቷል እና እባካችሁ እስኪ ተው፣ ኧረ ተው። ወገን ለወገኑ ደራሽ ነውና
እባካችሁ ለወገኖቻችሁ ለማሰብ ለወገኖቻችሁ ደራሽ ለመሆን ሞክሩ እንጂ እንደዚህ እያወጣችሁ እየጣላችኋቸው ሞራናቸውን ቤተሰቦቻቸውን ባትሰብሩ ጥሩ ነው ለማለት እወዳለሁ። እንግዲህ አላሁ ተዓላ ወላይ ከእንደዚህ አይነት ነገር ይጠብቃችሁ ይጠብቀን ለማለት እወዳለሁ። በጣም የሚያሳዝን ጊዜ ነው። እኔ እንጃ ሰው እንዴት የሰው ልጅ ለሰው ልጅ አያዝንም እንዴ? ምን ነው እናንተ እንደው እንደዚህ ይሄንን ያክል እንደው ትንሽ እስኪ የወገኖቻችሁ ስቃይ ትንሽ ይሰማችሁ። ተው እንደው ተው። ኧረ ተው አውዝ ቢላ። ኧረ እንደው ምን አይነት ጊዜ ነው የተደረሰው? ግን እስከ መቼ እንዴ? ሁልጊዜ የኛ ኢትዮጵያኖች በቃ እንደ ከብት እየወጣን ነው ማለት ነው የምንጣለው። ፈላጊ የለንም እኛ የሀገር ሀብቶች አይደለንም። ወላሂ በጣም ነው የሚያሳዝነው ውድ ቤተሰቦች። በጣም እኔ እንጃ ምን ማለት እንዳለብኝ ውስጣችሁ ነው የሚሰበረው። ቪዲዮውን እንግዲህ አጠር አድርጌ ለማስተላለፍ ነበር ልሞክር ያልኩት፣ ግን ቪዲዮ ለመስራት ስትቀመጡ የእውነቴን ነው ልባችሁ ስለሚሰበር ብዙ ነገር አይወጣም ከሆዳችሁና ቪዲዮውን አበዛሁባችሁ። አላሁ ተዓላ ወጥቶ መቅረት ይጠብቃችሁ ይጠብቀን ለማለት ወደድኩኝ። በዙ ልሰናበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።